ከሀገሮቻችንና ከሳቱ ወጀ በኋላ ተመልሰን ተገናኝተናል። የተከበራችሁን የተወደዳችሁ አድማጮች አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመረጡ አንኳር ዜናዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን በቀዳሚነት እንመለከታችኋለን። የኢትዮጵያ ቤተሰብ ፍትህ መምሪያን ይፋ ተደረገ። የፍትህ ሚኒስቴር ከአጋር አካላት ጋር ያዘጋጀውን የኢትዮጵያ ቤተሰብ ፍትህ መምሪያን ይፋ አድርገዋል። መመሪያው ለቤተሰብ ህጻናትና ተጋላጭ ዜጎች የህግ ጥበቃን ለማረጋገጥና ማህበራዊ ፍትህን ለማስፈን እንደሚያግዝም ተጠቁሟል። የፍትህ ሚኒስቴር ዴኤታ ኤርሚያስ የማነ ብርሃን በፍርድ ቤቶች ከሚቀርቡ ጉዳዮች መካከል በአራተኛ ደረጃ ከፍተኛውን ድርሻ የሚይዙት ከቤተሰብ ጋር የተያያዙ መሆናቸውን አንስተው ቤተሰብ የህብረተሰብ መሰረት በመሆኑ መንግስት የቤተሰብን ጥበቃ ለማጠናከር ትኩረት እንደሚሰጥ ጠቁመዋል። መምሪያው በቀለብ በልጆች አስተዳደግና ጉብኝት፣ በንብረት አስተዳደር፣ በፍችና በንብረት ክፍፍል እንዲሁም ከቤተሰብ ጉዳዮች ጋር የተያያዙ የህግ ጉዳዮች እንደሚመለከት የኢዜአ ዘገባ አመላክቷል። የኢትዮጵያ ቤተሰብ ፍትህ መምሪያ ከዳኞች ከትምህርት ተቋማትና ከባለድርሻ አካላት በተውጣጡ ባለሙያዎች ኮሚቴ በማቋቋም መዘጋጀቱም ተነስቷል። በሚቀጥሉት ቀናት የክረምት ዝናብ ተጠቃሚ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያስተናግዱ ተገለጸ። በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ የሆኑ አካባቢዎች ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያስተናግዱ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በደቡብ ምዕራብ፣ ምዕራብ፣ ሰሜን ምዕራብ፣ ሰሜን፣ መካከለኛው ምስራቅና ሰሜን ምስራቅ የኢትዮጵያ ክፍሎች ላይ የተሻለ የዝናብ መጠንና ስርጭት እንደሚኖራቸው መግለጹን ኢዜአ ዘግቧል። በምዕራብ፣ ሰሜን ምዕራብ፣ ደቡብ ምዕራብና በመካከለኛው የኢትዮጵያ አካባቢዎች እርጥበታማ የአየር ሁኔታ ሲጠናከር ከመካከለኛ እስከ ከባድ መጠን ያለው ዝናብ ያስተናግዳሉ ተብሏል። በሰሜን ምስራቅ፣ ምስራቅና ደቡብ አካባቢዎች ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያስተናግዱ ይጠበቃል። በተመሳሳይ ሁኔታ በሰሜን ምዕራብ፣ ደቡብ ምዕራብ፣ በመካከለኛው፣ በምዕራብና ሰሜን ምስራቅ የአገሪቱ አካባቢዎች ላይ አልፎ አልፎ ከሚከሰቱ የአየር ሁኔታ ክስተቶች ጋር ተያይዞ ቅጽበታዊ ጎርፍ ሊያስከትል የሚችል ከባድ መጠን ያለው ዝናብ እንደሚኖርም ኢንስቲትዩቱ ጠቁሟል። ወደ ውጭ ዜናዎች እናልፋለን። ግብጽ ወደ ወደቧ ሲያቀና በሁቲ የጥቃት ኢላማ የሆነውን መርከብ ከኔ ጋር ግንኙነት አልነበረውም አለች። በሳምንቱ መጀመሪያ የታንዛኒያን ሰንደቅ ዓላማ በመያዝ ሲጓዝ የነበረው በየመን ታጣቂ ኃይሉ ሁቲ የጥቃት ኢላማ የሆነው መርከብ ከኔ ጋር ግንኙነት አልነበረውም ስትል ገልጻለች። ሆኖም በመርከቡ ላይ የተፈጸመውን ጥቃትም አውግዛለች። መርከቡ ወደ ግብጽ አሌክሳንድሪያ ወደብ በመጓዝ ላይ የነበረ ቢሆንም የየመን ዜጋና በዱባይ መቀመጫውን ያደረገ ተቋም ንብረት መሆኑንና በትራንስፖርት ሚኒስትሯ በኩል ጠቁማለች። ግብጽ ወደቦች መድረስ ምንም አይነት ፍቃድ የተሰጠው አይደለም ብላለች። ግብጽ ይህን ምላሽ የሰጠችው በየመን ዳርቻ የሁቲ ጥቃት ሰለባ የሆነው መርከቡ ወደ ግብጽ ወደብ አሌክሳንድሪያ የሚጓዝ እንደነበረ መረጃዎች መውጣታቸውን ተከትሎ ነው። የታንዛኒያ ሰንደቅ ዓላማን ሲያውለበልብ የነበረውና የየመናዊ እንደሆነ የተጠቀሰው የንግድ መርከቡ በየመን ዳርቻ በባብል ማንድብ የባህር ሰርጥ በሁቲ ሚሳኤል ጥቃት እንደተፈጸመበት ይታወቃል ሲል አናዶሉ ነው የዘገበው። በመጨረሻም በአሜሪካ በባህር በአውሮፕላን ተሸካሚ መርከቦች ላይ ለረጅም ጊዜ የቆዩ ወታደሮች ቅሬታ እያሰሙ መሆናቸው ተገለጸ። ለአሜሪካ የመካከለኛው ምስራቅ ተልዕኮ ለረጅም ጊዜ መቆየት ሳቢያ በአውሮፕላን ተሸካሚ መርከቦች ላይ የቆዩ ወታደሮች ቅሬታቸውን እያሰሙ መሆኑ ተገልጿል። ወታደሮቹ በተልዕኮ መራዘም ከ250 ቀናት በላይ በባህር ላይ ለመቆየት ሲገደዱ በምግብ እጥረት፣ በመርከቦቹ የፍሳሽ ስርዓት መበላሸት፣ በጫና መሰላቸታቸውም ተጠቁሟል። ይኸው የወታደሮቹ ቅሬታ የአሜሪካ መከላከያ ምላሽ እንዲሰጥ ሕግ አውጪዎች ጫና እያሳደሩ እንዳደረጋቸውም ተጠቅሷል። ወታደራዊ የዜና ምንጮች አሉት ብሎ ቢቢሲ እንደዘገበው በተለይም የግዙፏ አብርሃም ሊንከን መርከብ ላይ የሚገኙ መርከቦች ወደ ባህር ዘሎ ከመርከቧ ለመውጣት ጭምር እያሰቡ ነው ብሏል። የመካከለኛው ምስራቅ ወታደራዊ ተልዕኮ መቼ እንደሚያበቃ የተረጋገጠ ነገር ባይኖርም የአሜሪካ መከላከያ መርከቦች ላይ ያለው ችግር አላግባብ ተጋኗል ባይ ነው። ለመከላከያ ሚኒስትሩ ፔት ሄግሴት 5000 የሚሆኑ መርከብ ላይ የሚገኙ ሰዎች ቅሬታቸውን ስለመግለጻቸው ተመላክቷል። በባህር ላይ ረዥም ጊዜ መቆየቱ የአንዳንዶቹ የአእምሮ ጤና ላይ ከፍተኛ አሉታዊ ተጽዕኖ እያሳደረ መሆኑ ተጠቁሟል።
አድማጮች ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ነው ወደ እናንተ ያደረስነው። ቆይታችን እስከ 2 ሰዓት ከ30 ድረስ ይዘልቃል። እናንተ ብቻ አብራችሁ እንድትቆዩና ከልቦ የቀረበውን ችርታ እንድታደምጡ በድጋሚ እንጋብዛችኋለን። ጋሮቻችን ስለሆኑ እጅግ አድርገን እናመሰግናለን። ራይድ እንግዲህ የተለያዩ አገልግሎቶችን ይሰጣቸዋል። ከዚህ መካከል ለዕለት ከዕለት የሰራተኞች ማመለሻ፣ የደንበኞች ስብሰባዎች፣ የአውሮፕላን ማረፊያ ዝውውሮች ወይም የከፍተኛ የስራ መሪዎች ጉዞ ራይድ ኮርፖሬት አስተማማኝ የመጓጓዣ አገልግሎትን ያቀርባል። ሁሉንም በአንድ ድርጅት አካውንት በማድረግ በማዕከላዊ ክፍያ አከፋፈል ዝርዝር የጉዞ ሪፖርቶች ቀለል ያለ የውጭ አስተዳደር በመጠቀም የትራንስፖርት ወጪዎችን ይቆጣጠሩ። ለእርስዎ በተመደቡ ባለሙያዎች የቅርብ ክትትልና ድጋፍ የትራንስፖርት መፍትሄዎችን ያገኛሉ። ስራ ከቢሮ ሰዓታት በኋላ ስለማይቆይ የእኛ 24/7 የደንበኞች ድጋፍ ቡድን እርስዎን በማንኛውም ጊዜ ለመርዳት ዝግጁ ነው የሚለን ራይድ ትራንስፖርት የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው አጋራችን ደግሞ እናት ባንክ ነው። እናት ባንክ ዘርፈ ብዙ አገልግሎቶችን እንደሚሰጥ ይታወቃል። ከነዛ መካከል ደግሞ የውጭ ምንዛሪ አገልግሎት አንዱ ነው። ከውጭ ሀገር የተላከ ገንዘብ በእምነት የሚደርስበት ቦታ ከተባለ እናት ባንክ አንዱ ተመራጭ ባንክ ነው። ከውጭ ሀገር ከወዳጅ ዘመዶቾ፣ ከጓደኞቾ፣ ከቤተሰቦቾ የተላከሎትን የውጭ ሀገር ገንዘብ በእናት ባንክ በኩል ይመንዝሩ፣ ይቀበሉ የሚላችሁ እናት ባንክ በእጆ የያዙትንም የውጭ ገንዘብ በእናት ባንክ በኩል ጎራ ብለው የውጭ ምንዛሪ አገልግሎታችን ተጠቃሚ መሆን ይችላሉ የሚላችሁ በአዲስ አበባ ከተማና በሌሎች በክልል ከተሞች በሚገኙ የባንክ ቅርንጫፎቻችን ጎራ ብላችሁ የውጭ ምንዛሪ አገልግሎታችን ተጠቃሚ ሁኑ ይላችኋል እናት ባንክ። በእምነትና በታማኝነት እናታዊ በሆነ መስተንግዶ እናንተን ለማገልገል ዝግጁ ነን የሚላችሁ እናት ባንክ ይህንን ሰዓት በአጋርነት ከኛ ጋር አብሮን እየሰራ ያለ ተቋም ነው። የሁለቱንም አጋሮቻችንን መልእክት ሰምተን እኛ በሌሎች መረጃዎች እንጠብቃችኋለን። ሰምተን ሰዓቱ ወጆን ተከታትለን ተመልሰን ተገናኝተናል። አሁን ሰዓቱ ከሀገር ውስጥና ከባህር ማዶ የተመረጡ ዜኖች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን በቀዳሚነት እንመለከታችኋለን። በአዲስ አበባ ከተማ በካርድ አሰራር እየተሰጠ ያለው ዘመናዊ የባስ አገልግሎት አረጋውያንን ለእንግልት እየዳረገ መሆኑ ተገለጸ። በአዲስ አበባ ከተማ አገልግሎት እየሰጡ የሚገኙት የቬሎሲቲ ባሶች ለካርድ አገልግሎት ተጠቃሚዎች ብቻ ቅድሚያ መስጠታቸው አረጋውያንን ለእንግልት እየዳረገ መሆኑ ተገልጿል። የከተማዋን የትራንስፖርት ችግር ይቀርፋሉ ተብለው ተስፋ የተጣለባቸው እነዚህ ባሶች በተለይም በአዲሱ የደንበኝነት ካርድ አሰራር ምክንያት የቴክኖሎጂ እውቀት የሌላቸውንና አረጋውያንን ቅድሚያ የመከልከል አካሄድ ተስተውሎባቸዋል። ከህዝብ አገልግሎት የሚጠበቀው ዘመናዊ መሆን ብቻ ሳይሆን ለሁሉም ተጠቃሚ ተደራሽና አስተማማኝ መሆን እንደሆነ የሚናገሩት ተገልጋዮቹ በተለይም አረጋውያን ተጋላጭ ህብረተሰብ ክፍሎች ታሳቢ ያደረገ አካሄድ ሊከተሉ እንደሚገባ አሳስበዋል። ለመሆኑ የካርድ አሰራር ዋና ዓላማው ምንድን ነው? ከአረጋውያን ጋር በተያያዘስ በአሰራሩ ላይ ለተነሱ ቅሬታዎች የተሰጡት ምላሽ፣ ወደፊት የታሰበው መፍትሄ ምንድን ነው? የደንበኞች ካርድ አሰራሩ የፈጠረውን አረጋውያን ቅድሚያ የመከላከል አካሄድ በተመለከተ በቅድሚያ ስም ቬሎሲቲ በአሁኑ ግሪን አዲስ ኃላፊነቱ የተወሰደ የግል ማህበር ዋና ስራ አስኪያጅ አቶ ግዘው አለሙን ጠይቋል። ዋና ስራ አስኪያጁ ክፍተቶች መኖራቸውን አምነው ተቋሙ ለአረጋውያን ተጋላጭ ህብረተሰብ ክፍሎችን ቅድሚያ መስጠት እንዲኖር እንደሚሰራ አጽንኦት ሰጥቷል። ከዚህ በተጨማሪም 2000 የሚደርሱ አረጋውያንን የካርድ ደንበኞች እንዲሆኑ በነጻ የካርድ አሰራር እንደሰጧቸው ተገልጿል። መቤት አዶኛ ገልጿለች። በሀገራዊ ምክክር ጉባኤው 8ቱም የአጀንዳ ቡድኖች ከስምምነት ደርሰዋል አለ ኮሚሽኑ። በሀገራዊ ምክክር ጉባኤው የቀሩት 4 የአጀንዳ ቡድኖች ከስምምነት ላይ መድረሳቸው ተገልጿል። በትናንትናው ዕለት ከስምምነት ላይ የደረሱት ቡድኖች በሀገር ግንባታ፣ በፌዴራል ከተሞች ጉዳይ፣ በተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች እንዲሁም ማህበራዊና ኢኮኖሚያዊ ጉዳዮች የተመካከሩ መሆናቸው ታውቋል። የሀገራዊ ምክክር ኮሚሽኑ በይፋዊ ገጹ ሁሉም የአጀንዳ ቡድኖች ከስምምነት ላይ መድረሳቸውን ባስታወቀበት ከ2 ቀናት በፊት 4ቱ የአጀንዳ ቡድኖች ከስምምነት ላይ መድረስ መቻላቸውን አስታውሷል። ከ2 ቀናት በፊት በሰላም ግንባታ፣ በሃይማኖት ጉዳዮች፣ በሙስናና መልካም አስተዳደር እንዲሁም በመንግስት አደረጃጀትና የፖለቲካ ስርዓት ሲመክሩ የነበሩ ቡድኖች መግባባት ላይ እንደደረሱ መግለጹ ይታወቃል። ሀገራዊ ምክክር ኮሚሽኑ ስምምነት ላይ የተደረሰባቸው ምክረ ሀሳቦች እንዳይጣረስ የሚያጠጥም ድግግሞሽ እንዳይኖር የሚያደርግ ከሁሉም ቡድኖች የተውጣጡ አባላት ያቀፈ አዲስ ቡድንንም አደራጅቷል።
ቀደም ሲል የሀገር ውስጥ ዘገባዎችን ነበር ለእናንተ ያደረስን። ከዚህ በመቀጠል ደግሞ ወደ ውጭ ወዳገኘናቸው ዘገባዎች እናልፋለን። በዚምባብዌ ካሪብ ሐይቅ ላይ በደረሰ የመርከብ መስመጥ አደጋ የሟቾች ቁጥር 44 መድረሱ ተገለጸ። ለአደጋው ሰለባዎችም የመታሰቢያ ስነ ስርዓት ተካሂዷል። የሀገሪቱ የአደጋ ጊዜ ሰራተኞች በሐይቁ ላይ ባደረጉት የፍለጋ ስራ ተጨማሪ አስከሬኖችን ያገኙ ሲሆን የመርከቧ ተሳፋሪዎች በትክክለኛ ቁጥር ባለመመዝገባቸው ምክንያት የሟቾች ቁጥር አሁንም ሊጨምር እንደሚችል ተሰግቷል። አደጋው የደረሰው መርከቧ ከተፈቀደላት በላይ ሰውና ጭነት አሳፍራ በመጓዝ እንደሆነ የቅድመ ምርመራ ውጤቶች አመላክተዋል። የዚምባብዌ መንግስት በአደጋው ህይወታቸውን ላጡ ወገኖች ላይ የተሰማውን ሐዘን ገልጾ በክስተቱ ላይ አጠቃላይ ምርመራ እንዲያደርግ አዟል። በሐይቁ ላይ የሚደረገው የነፍስ አድንና የፍለጋ ስራ አሁንም እንደቀጠለ ነው ሲል አፍሪካ ኒውስ በዘገባው አመላክቷል። በመጨረሻም ሰሜን ኮሪያ በአሜሪካ ኩባንያዎች ውስጥ ሰራተኞችን በምስጢር እያስቀጠረች መሆኑ ተገለጸ። ሀገሪቱ የተጭበረበሩ የአሜሪካ ዜጎችን ማንነትና የሰው ሰራሽ አስተውሎት ቴክኖሎጂዎችን በመጠቀም በአሜሪካ ትላልቅ ኩባንያዎች ውስጥ የሶፍትዌር ባለሙያዎችን በምስጢር እያስቀጠረች መሆኑን ዎል ስትሪት ጆርናል ዘግቧል። የሰሜን ኮሪያ ባለሙያዎች የድምፅና የፊት መለወጫ ቴክኖሎጂዎችን በመጠቀም የስራ ቃለ መጠይቆችን በስኬት ማለፋቸውን የጠቀሰው ዘገባው ድርጊቱም ለሀገሪቱ የኒውክሌርና የጦር መሳሪያ ፕሮግራም በየዓመቱ እስከ $600 ሚሊዮን ገቢ እንደሚያስገኝ ተጠቅሷል። ከዚሁ ጋር ተያይዞ የአሜሪካ የፍትህ ሚኒስትርና ኤፍቢአይ ከህገወጥ አሰራር ጋር የተያያዙ ግለሰቦችን በቁጥጥር ስር ማለመጀመራቸው ተሰምቷል። የቴክኖሎጂ ኩባንያዎች የሰራተኞቻቸውን ማንነት በአካል የማረጋገጥ የደህንነት ሂደት ማጣበቅ መጀመራቸው ተገልጿል። ቀደም ሲል የሀገር ውስጥና የባህር ማዶ ዘገባዎችን ነበር ወደ እናንተ ያደረስነው። የተወደዳችሁ አድማጮች ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን።